ዛሬ ቡዜና አብርሃም ተገናኝተዋል። እኛ ራሱ ከቡዜ ጥያቄ ያለን፣ እሷም እንግዲህ ከአብርሃም ጥያቄ ያለኝ እያለች ነው። እኛም ጥያቄ ያለን። በመጀመሪያ እንኳን ተገናኛችሁ። አብርሃም እንግዲህ ስልክ አላነሳ እያለ እያስቸገረ እንደሆነ ከዚህ በፊት ዴቭም ተናግረዋል። ዛሬ ደግሞ ቡዜም ደግመዋለች። ዛሬ እንግዲህ አግኝተዋለች። ስታገኘው እንግዲህ ምን እየሆንክ ነው? እያደረግከው ነገር እያለፈው ነገር ትክክል ነው ወይ እንዴ ስትለው በጣም አሁን ላይ እረፍት ላይ ነኝ፣ በጣም ደስተኛ ነኝ፣ ከፍቅር ጋር በጣም ደስተኛ ነኝ እና ብስኩት የሆነች ልጅ ነች እያለ ከትላንትና ለነሩታ ጀምሮ ብስኩት ብስኩት እያለ ዛሬም ለቡዜ ሲደግም ነበረ። ብስኩቱ ማለት ነው። በጣም ነው እንዴ ብስኩት የሆነችው? በጣም ነው እንዴ በላሃት? በጣም ነው እንዴ ጣፈጠች? ከአብርሃም አይ ያንተ የመጃጃል ጥግ ማለት ነው። ቡዜ ደግሞ ስለሷ አንዳች ነገር እንድታወራኝ አልፈልግም። ምን ሆነህ ነው? በጤናህ ነው ወይ በዚህ ልክ እንደዚህ የወረድከው? ለእኛ ስለምን አትጨነቅም? ለቤተሰቦችህስ ስትለው እንግዲህ አሁን ላይ እኔ በጣም ተመችቶኛል። ከፍቅር ጋር ደግሞ ከከተማ ልንወጣ ስንል ነው የደወልሽልኝና ለአንድና ለመጨረሻ ጊዜ ላግኝሽ ብዬ ነው ብሎ እንግዲህ ቡዜን እያፌዘባት፣ እሷ የምታወራው ሌላ እሱ የሚመልሰው ሌላ ማለት ነው። ቅልስልስ እያለ እያጭበረበረ ቪዲዮውን በስተመጨረሻው ጨረሱት ማለት ነው። ምንም ቁም ነገር ሳትጠይቀውና ሳታወራው ማለት ነው። እንደተናደደች ቪዲዮ አለቀ። በዚህ አጋጣሚ አብርሃም ለዚህ ሁላ ኦዲየንስ ግማሽ ሚሊዮን ኦዲየንስ ይዘህ እንደዚህ የወረደ ስራ የተጨመላለቀ ስራ ይዘህ በመምጣትህ በጣም ነው የምናዝንብህ። የምሬን ነው የምልህ እና በዚህ ልክ አንተን አንድም ቀን ጠብቀንም አናቅህም ነበርና እንደዚህ ወርደ ጭራሽ ሴቶች ላይ ሴት ላይ ሴት እየደራረብ ይዘህ ወደ ሚዲያ መምጣት ምን ልታስተምር እንደሆነ እሱን አንተ ነህ የምታውቀው። በጣም የወረድክ ሰው እንደሆንክና ቡዜም ደግሞ በጣም እንዳዘነችበት ፍቅር የምትባለውን ልጅ ማየትም ስለ እሷ መስማት አልፈልግም እያለች ነበረ። በዚህ አጋጣሚ ስለ ሄርሜላም እንደዚህ ስትይ ነበረ። በስተመጨረሻው ግን ወደ ሄርሜላ ተገልብጠሽ ስላገኘንሽ አሁንም ብዙ እንትን አንልም እና በዚህ አጋጣሚ ልንገርሽ ብዬ ነው።